ፈርሶ ነው አንቺ ባለጌ ቢሰማሽ ገሎሽ ነበረ እና ታዲያ ሲዞሩ ምንድነው ታዲያ ምንድነው ልንገርሽ ዱላ ነው እንዴት ዱላ ሲዞር ይውላል እንዴ አሁን ምሳሌ ይኸውልሽ እንዴት መሰልሽ ባለቤቱ ቀኑን ሙሉ ይዞት ይዞርና ማታ ላይ ግን በር ላይ አስቀምጦት እሱ ገብቶ ይተኛል ግን ቅድስትዬ መቼ ነው አባዬ ይመጣል አልሽ ምሳሌ ስራልሽ እሺ ምን አለሽ እወድሻለሁ አላለም መሰለሽ ሄሎ ሞገስ ጠፍቼብሽ ዋልኩ አይደል ሉላዬ የት ነው ያለው ሞገስ ምን ሉላዬ ችግር አለ እንዴ ደህና ነሽ አይ ደህና ነኝ ሞገስ መምጣት ፈልጌ ነው የት እኔ ጋር ሉላ አዎ ሞገስ የት ነው ያለው ደህና አትመስይም ሉላዬ ምን ሆነሽ ነው ደህና ነኝ ሞገስ የት ነው ያለው እመጣለሁ ይሻላል 15 ያስጠላ አንቺ ነህ ረዛ ምን አባሳልኝ ረዛ ምን አባ ምን ያናገርኩሽ አንዴ አንቺ አፍር ሶልሽ የምር ስደነግጭ ግን ቆይተሽ ነው በእናትህ መርዞ ከለለኝ ዝና ሰው ሊበላ ከተማውን እያሰሰ ነው አሉ ዝና ግን ውስጂ እንዲህ በጥርሴ ስንጥልጥል ነው ግን እሱ ልጅ ማረጎሽ ምንድን ነው ያልከው አንተ አንተ ኮሚሽን መሰለክ እንደ ካልዘነጣጠልኩት የምትለው ይኸውልህ ይሄን ሀሳብ ብቻህን ስትሆን እራሱ እንዳታስበው እሺ ምንም አያመጣም በዚህ ነው ዋጮቱ ከከሱ የበለጠ ሌላ ካሌብ የሚባል ሰው እያላሉ ከሱ ይሳለ ደግሞ እሱ ማን ነው አሉ እኔ ምን አውቃለሁ እዛ በቃ ክፉዎች አንድ ላይ ነው ተሰብስበው የሚውሉት ለምን እንደኔ አትስተውቂኝ እኔ ጋር አምጫችሁ ምንድን ነው ያልከው እንዳለማወቁ ነው ጥሩ ነገር የለም ያለው ማን ነበር ስማማ መድብል ዛሬ ትልቅ ስህተት ነው የሰራው ምን አትሉም ቤተሰቦቼ እንግዲህ እስከዛሬ የእንደን ነገር ሲያወራ በጥንቃቄ ነበረ ዛሬ ግን ከውጭ እንደመጣ እንደው በስሜት ምን እንደነካው አላቅም እልል እንኳን ደስ አላችሁ ደስ አለን እኔ ደስ ብሎኛል ዛሬ እያለ በእልልታ እያቀወቀው ነው የመጣው ቤተሰቦቼ ምንድነው ምን ተፈጥሮ ነው ምን ተገኝቶ ነው እያሉ እንግዲህ ምሳሌና ቅድስቴ ቢጠይቁትም አረድ ተው ደስ ብሎኛል ኑ ቀፉኝ ደስታዬን ተካፈሉኝ ብሎ እንግዲህ እልል እያለ ነበረ በዛም እንግዲህ ቅድስቴ ምንድነው የተገኘው እያለ ነበረ ምሳሌ እኔ ደስ ብሎኛል እና ቅድስቴ ዝም ብለሽ ቀፊው ምን አግንተሽ ናችሁ ደግሞ ደስ የሚለኝ ስትላት ምሳሌ አጎቴ ደስ ስላለው እኔ ደስ ብሎኛል ስለዚህ ነው ያንቺም ደስ ይበልሽ ነበር ያልቻትና አረ እኔ ምን እንደሆነ ሳላውቀው ዝም ብዬ እንትን አለንም ነበር ያለችውና ቅድስቴ መድብል እንግዲህ ዛሬ እኮ ብሩኬ በህይወት እንዳለ አወኩኝ ብሩኬ በህይወት አለ ወንድሜ በህይወት አለ ነበር ያለውና እንግዲህ ቅድስቴም በሰዓቱ በጣም ደስ ነው ያላት ስሜቷ ምናምን በጣም በልልታ በእንትን የገለጸችው ደስ ብሏት እንግዲህ እልል ብላለች ሁላቸውም እልል ብለዋል እውነት ለመናገር ከደስታ በኋላ እንግዲህ በኋላ ላይ ነው ማለት እነሱ እንደዛ ሲፍነሸነሹ ምሳሌ ያልገባት ነገር ነበረ ምክንያቱም ይሄንን ነገር የምታውቀው ጉዳይ የላትም አባቴ ነው ስትል እንግዲህ ወደዛው ወደ ህክምና ወደ ውጭ ሀገር እንደተመለሰ እሷ ታከመችበት ሀገር ሄዷል እንደዚህ ሆኗል ይመለሳል ይመጣል እየተባለች በየሰዓቱ ማታለያና አንዳንድ አማርኛዎች ነው የሚነገራት እሷ ግን ሁሌም በህልሟም በቃ በተለያየ አጋጣሚ አባቷን ስታይ ትጠይቃለች በተለይ ቅድስቴን ሁሌ ነው የምትጠይቃት አባቴ መቼ ነው የሚመጣው አባቴ የት ነው ያለው አባቴ ናፈቀኝ በቃ በተለያየ ነገሮችን እንትን ትላለችና ለምንድን ነው የማይመጣው ምን ውስጥ ነው ያለው ምን ሆኖ ነው እያለች እየጠየቀች ነበረ እና እስካሁን ምንም ያልተነገራትን እንግዲህ ዛሬ መድብል ከውጭ ብሎ መጥቶ ምሳሌን እዚህ ጋር ነግሯታል እዚህ ጋር የሚፈጠረው ነገር በጣም ከባድ ነው የሚሆነው በነገራችን ላይ ደግሱ ነገራት ቅድስቴ ብትሆን ሌላ መከራ ይሆንባት ነበር ስለዚህ አሁን እሷን ምን ብሎ እንደሚያስረዳ አይዶን ነው ግን ደንግጧል ተመደንገጠ የተነሳ እንግዲህ እጁን አነክሷል አሁን እዚህ ጋር በምን አይነት ሐሳብ እንደሚያስቀይራ ሲቀጥል ምሳሌ ደግሞ እንደምታውቋት በጣም ብልጥና ነቂ ነችና ምንም አይነት ሐሳብ ሊያስቀይራት አይችልም ማለት ነው እንግዲህ ያው እንዴት አድርገው እንደሚያሳምኗት አላቅም እሱን አብረን የምናየው ነው የሚሆነው ውድ ቤተሰቦቻችን መርግጠኝነት አሁን እውነታው መናገር ካልሆነ በስተቀር እንደዚህ በቃ ማለት ለማሳመን መሞከሩ
ምክንያቱም ኦልሬዲ ሰምታለች፣ ደስታቸውን አጣጥመዋል። እንዴት ይሄ ሊሆን ይችላል ብላ ግራ ቀኝ ነው የምታስበው። ምክንያቱም እስከ ዛሬ የምትጠይቃቸው ጥያቄ በጠየቀቻት ቁጥር ቅድስት የምትመልስላት መልስ የተለያየ ነበረ፣ በየሰዓቱ ተመሳሳይ መልስ ስላልነበረ እሱ በራሱ ሌላ ጥያቄ ይፈጥርባታል ማለት ነው። ውድ ቤተሰቦቻችን ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ሁሌም ከኔ ጋር ስለሆናችሁ ምስጋና ከፍ ያለ ነው። ቪዲዮውን እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልን። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ውድ ቤተሰቦቻችን እንግዲህ ዛሬ መድብል በዚህ መልኩ ነገርዮሹን ትንሽ አተረማምሶታል። እንግዲህ እንዴት አድርጎ እንደሚያረጋጋው ብቻ አላቅም። እግዚአብሔር እንግዲህ በፈቃዱ ሆኖ በቅርብ አባቷም እንደሚመጣለት ተስፋ እናደርጋለን። በእርግጥ በህይወት መኖሩን መስማት ለነሱ በጣም ትልቅ ነገር ነው። ሞገስ እንግዲህ መግቢያ መውጫ ልብሱን ለብሶ ቀያይሮ እንግዲህ ቼክ እያደረገ ይገኛል። በዛም እንግዲህ ኢንፎርሜሽኖችን ነገሮችን ጥሩ ነገር ያገኛሉ ብለን ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቻችን ሌላው ቅድስቴ እንግዲህ በቃ በህልሟ የሰሞን በቃ እንዲሁ እየሄደች ነው። በቃ የተስፋ ዳቦ እየገመጠች ነው። ያው ብሩኬ ጋር የነበራቸውን ሲያወሩ በቃ አንዳንድ ነገሮችን በቃ በዛም ብዙ ነገሮችን በሚሞሯ እያመጣች እያስታወሰች በቃ ያላትን ቃላት ብዙ ነገሮችን እንግዲህ እንደዛ እያላት ስለነበረ እሱን እንግዲህ እያስታወሰች በጣም ነው እንትን እያለች ያለችው። ውድ ቤተሰቦቻችን እንግዲህ በቀጣይ ደግሞ ምን እንደሚፈጠር አብረን ነው የምናየው ቤተሰቦቼ ማለት ነው። እንግዲህ ቅድስቴም የህልሟ አሁን እንደሚሆንላት አንጠራጠርም፣ ይሆናል ብለንም ተስፋ እናደርጋለን። እንደሚሆንም ደግሞ እንግዲህ ተስፋ አለን ቤተሰቦቻችን። ያው እንግዲህ ከመከራ በኋላ ደስታ እንዳለ ምንም አይዘነጋም። ስለዚህ ብሩኬን በቅርብ መጥቶ ከቅድስቴ ጋር እንግዲህ አለምሽ ዛሬ ነው። ዛሬ እንግዲህ ዘፈኑንም ሁሉንም እንደምንድራቸው ተስፋ እናደርጋለን። እንደሚያገቡ አንጠራጠርም። ጋይስ በእርግጠኝነት ይሆናል ብለን ተስፋ እናደርጋለን። ያው ከባድ ነው። ሌላው ማህሌት እንዴት እንደሆነ ባይታወቅም ማህሌት ስለ ብሩክ ማሰብ ይዛለች ዛሬ። እንዴት ነው? የት አድርገውት ነው? ምን ገብቶ ነው? እስካሁን ምን ውስጥ ነው ያለው? ሞቶ ነው ወይስ በህይወት አለ? እንዴት ነው ግን? በዛ ላይ ያኔ እንዴት ነው የማይነግረኝ? ዝና አብራራቸው እየሰራሁኝ ነው። ስለዚህ ብሩክ ያለበትን ሁኔታ ለኔ ማሳወቅ ያልፈለጉት ለምንድን ነው ምናምን የሚል ጥያቄ በህሊኗ መጥቶ እየተዘዋወረባት ይገኛል። እሱንም እንግዲህ ለሷ ራሱ ጥያቄ ሆኖባታል። ለምንድን ነው ግን እነሱ እንደዚህ ማድረግ የፈለጉት? ለኔ መናገር ያልፈለጉት ግን ምን ሆኖ ነው ምናምን በቃ ብዙ ጥያቄዎች እየመጡባት ነውና ከምን አንፃር እንደሆነ አይታወቅም። ሌላው ደግሞ ያው ዝና እንግዲህ እሷ ይሄ ጥያቄዎች እያሉባት እሱ ነይ ብሎ ፈልጎ ደውሎላት ነበረና የብሩክ ቤተሰቦች ምን ሀብትም ንብረት አላቸው ምን አላቸው ሲል ወንድሙ የምታውቀው ይኸው እንግዲህ በእስር ቤት የቆየ ነው፣ ምንም የለውም። እናትና አባቱ ቤት አላቸው ግን በህይወት የሉም እናቱም አባቱም እና ምናምን ነበር ያለችውና እናትና አባቱ ታዲያ በህይወት ከሌሉ ቤቱን ታዲያ ምንድነው የሰማይ ቤት ነው ቤታቸው እያልሽ ነው እንዴ ምናምን ነበር ያላት። አይ ቤቱ አለ፣ ባለ ሀብት ናቸው ወይስ ያኔ ሀብታም ናቸው ድሃ ናቸው ሲላት መካከለኛ የሚባሉ ናቸው፣ ግን ለምን ጠየቀኝ እያለችው ነበርና እንደዚህ ጥያቄዎችን ተደጋግሞ ሲጠይቃት ለምን ጠየቀኝ እያለች ደጋጋሚ እየጠየቀችው ነበርና እሱም በጣም ተናዶ እስከዛሬ እኔና አንቺ አብረን እየሰራን ያለ ነው ይሄን እንደዛ አይነት ጥያቄ ስለማትጠይቂ ነው፣ ለምን የሚል ጥያቄ እንዳትጠይቀኝ፣ አይመለከትሽም፣ የሚመለከትሽ የምጠይቅሽን ጥያቄ ብቻ መልስ መልሽ፣ ያለበለዚያ ግን ያው ብሏት ነበርና እሷም እንግዲህ እሺ ብላ ያው ነገሮችን እንትን ለማለት እየሞከረች ነው። ግን ይሆን የሚነቃባት እንትን አለ፣ ምክንያት ማወቅ የምትፈልገው ነገር አለና እስከዛሬ ምንም አይነት ጥያቄ ምንም አይነት ማቅማማት የለም። ይሄን አድርጊ ይሄን ታደርጊያለሽ፣ እሺ፣ ይሄን አድርጊ ይሄን ታደርጊያለሽ፣ እሺ ነበረ። ይሄን ሂደሽ አድርጊ፣ እሺ ነበረ። አሁን ግን ይሄ እንደዚህ ነው ወይ ሲላት የምታውቀውን ሁሉ የምታውቀውን ቀርቶ የማታውቀውን ነበር የምንለፈልፈው። አሁን ግን ለምን የሚል ጥያቄ ለምን ጠየቀኝ ለምን እንደዚህ ምናምን የሚል ጥያቄዎች ትደጋገሙ። ዝና ደግሞ እሱ አበሳጨው ማለት ነውና ከተረጋጋሽ እንዳትጠይቂኝ እያላት ነው የሚገኙ ማለት ነው። ቤተሰቦቻችን እንግዲህ በቀጣይ እንግዲህ ብሩክም ያለበት ታውቆ እነ መድብልና እንግዲህ ጓደኛውም እንዲሁም ሞገሱ ነው እንግዲህ እንደሚያስፈቱት ተስፋ እናደርጋለን። እንግዲህ በምን አይነት መልኩ እንደሚያመልጥ ያው እሱም ብሩክም ተነስቶ እንግዲህ ከታሰረበት አይታችኋታል። የሆነ ለመራመድ ምናምን ሞክሮ ነበረ፣ ግን ያጠባቂው ወይም ዘበኛው መጥቶ እንግዲህ እንዴት አድርጎ እንደመታውና እንዴት ጣለው አይታችሁታል። በጣም ከባድ ነው ውድ ቤተሰቦቻችን፣ እንዴት አድርጎ እንደመታው በጣም ነው የሚያስፈራው ውድ ቤተሰቦች። ብቻ ግን ከባድ ነው። ሌላ ደግሞ ይሄ ደላላው እንግዲህ መርዞ
ደላላው ዳጣ እንዴት አድርጎ እንዳስደነገጣት እሷ ጡል እያለች ለራሷ ፈርታ እሱ ከኋላ እየተከተላት ነበረና አጋጣሚ ከኋላዋ ነካ አድርጓት በስላሴ ስም እንዴት እንደደነገጠች በቃ ያው ዝና ነበር ያለች። ወይኔ ፈጣሪ ወይ እንደዚህ እናቆ ማለት ነው። ዳጣ ፈጣሪዋን ራሱ የምትፈራ አይመስለኝም። እንዴት እንደምትፈራው በስላሴ ስም። በቀጣይ በአዲስ ቪዲዮ እንገናኝ። ሰላም ቆዩ።